ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? የሊቨርፑልና ማንቸስተር ዩናይትድን ጨዋታ ልንመለከት ወደናል። ከጨዋታው በፊት አንዳንድ የተነሱ ጉዳዮች አሉ፣ እነሱን እናነሳለን። ቁጥራዊ መረጃዎችን እናደርሳችኋለን። ከዛ ውጪ ኦፕታ ትንበያ ወጥቷል፣ የትኛው ቡድን ያሸንፋል የሚለውን ይህንንም ጉዳይ የምናነሳ ይሆናል። አብራችሁን እንድትቆዩ እንጋብዛለን። እንደምናውቀው በተያዘው የውድድር አመት ሊቨርፑል ድንቅ ጅማሮን ካደረገ በኋላ ላለፉት ተከታታይ ጨዋታዎች 3 ጨዋታዎች መሸነፉን እናስታውሳለን። አሁን ከኢንተርናሽናል ብሬክ መልስ ማንቸስተር ዩናይትድን ይገጥማል። ማንቸስተር ዩናይትድም በተመሳሳይ ጥሩ ውድድር አመት እያሳለፈ እንዳልሆነ እናውቃለን። ነገር ግን ይሄ ጨዋታ ሁለቱ ክለቦች ባላቸው የተቀናቃኝነት ስሜት ትልቅ ግምት ያለው ነው እና በአንፊልድ ነው የሚደረገው ይሄ ጨዋታ እና በጣም ተጠባቂ ጨዋታ ነው። በተለይ አርሰናል አንደኛ ደረጃ ላይ ከተቀመጠ በኋላ ሊቨርፑል የሚገጥመው ከባዱ ቡድን ማንቸስተር ዩናይትድ ይሆናል። በቼልሲ እንደተሸነፈ እናስታውሳለን። ሊቨርፑል ተከታታይ 3 ጨዋታዎችን ተሸንፏል እና አሁን ይህን ጨዋታ በጣም ተጠባቂ እንዲሆን ካደረጉት ምክንያቶች መካከል አሁን ሊቨርፑል ያለበት አቋም ነው። ባለፉት ጊዜያት ቅድምም እንዳልኩት የሊቨርፑል አቋም ተንሸራቶ ተመልክተናል። 3 ተከታታይ ጨዋታዎችን ተሸንፏል። አሁን ደግሞ ማንቸስተር ዩናይትድ ፎርሙን እያገኘ የመጣ ይመስላል። ባለፈው ከዚህ ቀደም በነበረው ሳምንት እንዳሸነፈ እናስታውሳለን። ነገር ግን በዚህ የውድድር አመት ማንቸስተር ዩናይትድም ሊያሳካው ያልቻለው ነገር አንዱ ባክ ቱ ባክ ተከታታይ ውድድሮችን ማሸነፍ ነውና ሊቨርፑል ጋር ሲሆን ደግሞ ይሄ ይከብዳልና ከዚህ ጋር የተያያዘ ነገሮችን ብናነሳ ደስ ይለኛል። ከሊቨርፑል ጋር በተያያዘ በክሪስታል ፓላስ፣ በጋላታሳራይ እና በቼልሲ ተከታታይ መሸነፉን እናስታውሳለን እና ይህ ሽንፈት ሊቨርፑልን አጣብቂኝ ውስጥ ከቷል ማለት ይቻላል። ምክንያቱም አጀማመሩ በጣም ቆንጆ አጀማመር የነበረ በመሆኑ ነው። ነገር ግን አርነ ስሎት በጋዜጣዊ መግለጫቸው አንድ ነገር ሲያነሱ ነበር። ሊቨርፑል እነዚህን 3 ተከታታይ ጨዋታዎች የተሸነፈው ከሜዳው ውጪ ነው እና ሊቨርፑል አሁን በዚህ ሲዝን ባደረጋቸው 5 የሊግ ጨዋታዎች 5ቱንም ማሸነፍ ችሏል እና በሜዳው ያለው ቁጥር እጅግ አስደናቂ ነው ማለት ነው እና አሁን የሚገጥመው ደግሞ የረጅም ጊዜ ተቀናቃኙን ማንቸስተር ዩናይትድን የሚገጥመው እዚሁ በአንፊልድ ነው። ጨዋታውን ተጠባቂ እንዲሆን ካደረጉት ነገሮች መካከል ማንቸስተር ዩናይትድ ልክ ሊቨርፑል በተዳከመበት ሰዓት ወይም ደግሞ የተዳከመ በመሰለበት ሰዓት የሚገጥመው መሆኑ ነው። ማንቸስተር ዩናይትድ እየተሻሻለ የመጣ ቡድን ይመስላል። ነገር ግን ባክ ቱ ባክ ጨዋታዎችን ማሸነፍ አልቻለም። የአንፊልዱን ቁጥራዊ መረጃ ከተመለከትን ማንቸስተር ዩናይትድ ባለፉት 9 የፕሪሚየር ሊግ የአንፊልድ ጨዋታ ሊቨርፑልን ማሸነፍ አልቻለም እና ይሄ ደግሞ በተለይ ከ2016 ጀምሮ ነው እንግዲህ በ9 የፕሪሚየር ሊግ ጨዋታዎች ሊቨርፑልን ማሸነፍ አልቻለም እና ምናልባት ይህ ጨዋታ ከባድ ሊሆን የሚችልበት እድል አለ። አንዳንድ ግምቶች የሚሰጡ ተቋማትም አቋማሪ ድርጅቶችም ማንቸስተር ዩናይትድ ይህንን ጨዋታ ለማሸነፍ በጣም የሚከብደው መሆኑን አንስተዋል። ዩናይትድ በአዌይ ፎርሙ እንዲሁ ደግሞ በተያዘው የውድድር አመት ጥሩ እንቅስቃሴ እያደረገ አይደለም። ባለፉት 8 ከሜዳው ውጪ ባደረጋቸው ጨዋታዎች አንዱንም ማሸነፍ አልቻለም ማንቸስተር ዩናይትድ እና 2ቱን ጨዋታዎቻቸው ወጥቷል። 6ቱን ደግሞ በሽንፈት ነው የጨረሰውና ከሊቨርፑል ጋር ሲሆን ደግሞ ሌላ ነው ቁጥሩ። በተለይ ባክ ቱ ባክ በአንድ የውድድር አመት ሊቨርፑልን በተከታታይ 2ቱንም ጨዋታዎች ያሸነፈው ለመጨረሻ ጊዜ በ1906 ነውና በጣም ከቁጥራዊ መረጃዎችን ከተመለከተን ማንቸስተር ዩናይትድ ከሊቨርፑል በጣም እየራቀ እንደመጣ እንመለከታለን። በጨዋታው በተለይ ሊቨርፑል እፎይታ አግኝቷል ማለት ይቻላል። ምክንያቱም 3 ተከታታይ ጨዋታዎችን ከተሸነፈ በኋላ እረፍት ያስፈልገው እንደነበር መናገር ይቻላል። ምክንያቱም ይህ ቡድን ተከታታይ ጨዋታዎችን ሲያሸንፍ የመጣ በተለይ በፎርም ደረጃ የትንፍጪው በምንለው አይነት አገላለጽ እንቅስቃሴው ጥሩም ባይሆን ኖሮ እያሸነፈ እንደመጣ እናስታውሳለን እና ይህ ጨዋታ አሁን ወደ ሞመንተም የሚገባበት ወሳኝ ጨዋታ ነው። ሊቨርፑል ካሸነፈ ወደ 18 ነጥብ ያደርሳል። ነጥቡን ልክ አርሰናል ላይ የአርሰናል አንገት ላይ እንደገና የሚተነፍስ ይሆናል። በዋንጫ ፉክክር ጊዜ አንገት ለአንገት እንዲተናንቀው እየሄዱ እንደነበር እናስታውሳለን። በተለይ ባለፉት ጊዜያት ሊቨርፑልና ማንቸስተር ሲቲ እንዲሁ በክሎፕ ዘመን ተከታታይ ጨዋታዎችን እያሸነፉ እየተሸናነፉ ሲሄዱ እንደነበር እናስታውሳለን። ለዩናይትድም ግን ይሄ ጨዋታ እጅግ አስፈላጊ ነው።
ምክንያቱም ማንቸስተር ዩናይትድ በዚህ የውድድር ዓመት አንዴ ሲሸነፍ ሌላ ጊዜ ሲያሸንፍ አቻ ሲወጣ 2 ተከታታይ ጨዋታዎችን ማሸነፍ አልቻለም እና ይሄንን ጨዋታ የሚያሸንፍ ከሆነ ተከታታይ 2 ጨዋታ ያሸነፈበት የመጀመሪያው አጋጣሚ ይሆናል። ምናልባት በጨዋታው ላይ ተጽዕኖ ፈጣሪ ይሆናሉ ተብለው የሚጠበቁ ተጫዋቾች አሉ። አንዱ የግብፃዊው ኮከብ መሐመድ ሳላ ነው። የሊቨርፑሉ የፊት መስመር ተጫዋች ከማንቸስተር ዩናይትድ ጋር በጣም የሚገርም አፈጻጸም ወይም ደግሞ ቁጥር አለው። ጥሩ ይንቀሳቀሳል ከማንቸስተር ዩናይትድ ጋር። በማንቸስተር ዩናይትድ ጋር በነበረው ታሪክ 19 የጎል ተሳትፎ አለው ከማንቸስተር ዩናይትድ ጋር እና ይሄ በአንድ ክለብ ውስጥ ይሄንን አይነት ትልቅ ቁጥር ያለው ተጫዋች የለም በፕሪሚየር ሊግ ታሪክ ማለት ነውና መሐመድ ሳላ በዚህ ጨዋታ ይጠበቃል። ምክንያቱም ከማንቸስተር ዩናይትድ ጋር ያለው የጎል ተሳትፎ የጎል ኢንቮልቭመንት በጣም ትልቅ በመሆኑ ነው። ከዛ ውጪ ፍሎሪያን ቪትስ በዚህ ጨዋታ ይጠበቃል። እንደምታውቁት ፍሎሪያን ቪትስ በዚህ የውድድር ዓመት ምንም አይነት የግብ ተሳትፎ አላደረገም። በጣም በብዙዎቹ ዘንድ እየተተቸ ይገኛል። እንደውም አንዳንድ ሰዎች ከጀርመን የሚመጡ አማካዮች ወይንም ደግሞ አጥቂዎች አንዱ እንደ ውድቀት ማሳያ ነው እያሉ የፍሎሪያን ቪትስን የመጨረሻ አማራጭ እየተመለከቱ እንገኛለን። አንዳንድ ሰዎችም እንደዛ ይላል። ብዙ ጊዜ የአሲስት ወይንም ደግሞ አመቻችቶ የማቀበል ሁኔታ በአጥቂው ወይንም ደግሞ በተሰጠው ግለሰብ ላይ ይንጠለጠላል። ምክንያቱም ያ አጥቂ ካላስቆጠረ የሚያቀብለው ሰው አይቆጠርለትም ማለት ነው በተዘዋዋሪና 9 ሾቶችን ማድረግ ችለዋል። በጣም አሪፍ ተጫዋች ነው ፍሎሪያን ቪትስ፣ ግን ሊጉን መላመድ አልቻለም። ከዛ ውጪ ግን ቁጥራዊ መረጃዎቹ ናቸው ስለ ፍሎሪያን ቪትስ ምናልባት የተሳሳተ ምስል ሊሰጡ የሚችለው 11 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለበት አጋጣሚ አለ ወይንም ደግሞ እድሎችን የፈጠረበት አጋጣሚ አለ። ነገር ግን ምንም አይነት የግብ አጋጣሚ በስሙ አልተመዘገበለትም እስካሁን እየተመለከትን በምንገኘው። ስለዚህ በዚህ ጨዋታም አንዱ የመጀመሪያውን የጎል ተሳትፎውን ያደርጋል ተብሎ የሚጠበቀው ተጫዋች እሱ ነው። ኦፕታ ሱፐር ኮምፒውተር የተለያዩ ነገሮችን ታሳቢ በማድረግ ግምቶችን ያወጣል። የትኛው ቡድን የተሻለ የማሸነፍ መቶኛ ወይንም ደግሞ ንጻሬ ያለው የሚለውን ያስቀምጣል እና በዚህ ትንበያ መሰረት ሊቨርፑል የሚያደርገው ጨዋታ በሜዳው እንደመሆኑ ማንቸስተር ዩናይትድ በታሪክ በተለይ ባለፉት ተከታታይ ጨዋታዎች በአንፊልድ ያደርጋቸውን ጨዋታዎች አለማሸነፉንም ተከትሎ የተሻለ ግምት ሰጥቶታል ሊቨርፑል ይህንን ጨዋታ የማሸነፍ እድሉ 73.3 በመቶ ነው ብሎ ኦፕታ ትንበያውን አውጥቷል። ማንቸስተር ዩናይትድ በበኩሉ ይህንን ጨዋታ ለማሸነፍ ያለው እድል 11.2 በመቶ እንደሆነ ኦፕታ ትንበያውን አውጥቷል። ምናልባት በጨዋታው አሰላለፍ ጋር በተያያዙ እነማን ሊሰለፉ ይችላሉ የሚሉት ነገሮች እናንሳ። አሊሰን ጉዳት ላይ እንዳለ እናውቃለን። በዚህ ጨዋታ ላይ አይሰለፍም። ራሳቸው አሰልጣኝ አርነ ስሎትም በጋዜጣዊ መግለጫው ወቅት ተናግረዋል። ማማርዳሻቪሊ እሱ ነው የሚሰለፈው። ኮነር ብራድሊ በተከላካይ ስፍራ ተጫዋች ላይ የሚሰለፍ ተጫዋች ይሆናል። ጆ ጎሜዝ እና ቨርጂል ቫን ዳይክ ሸፍናሉ ተብሎ ይጠበቃል። ሚሎስ ኬርኬዝም እንደዚሁ በግራ አለ። ሪያን ግራቨንበርግ፣ አሌክሲስ ማካሊስተር፣ ዶሚኒክ ሶቦዝ ላይ የሊቨርፑልን የአማካይ ስፍራ ይመራሉ ተብሎ ይጠበቃል። ሪያን ግራቨንበርግ ተሽሎታል ብለዋል እሳቸው አሰልጣኙ ስሎት። ከዛ ውጭ የፊት መስመሩን በሞሐመድ ሳላ፣ ኮዲ ጋክፖና አሌክሳንደር ኢሳቅ ይመራል ተብሎ ይጠበቃል። ወደ ማንቸስተር ዩናይትድ ስንሄድ ላመንስ ነው የማንቸስተር ዩናይትድን የግብ ክልል ይጠብቃል ተብሎ የሚጠበቀው። ሌኒ ዩሮ፣ ማቲያስ ዴሊት እና ሉክ ሾው እንደዚሁ በተከላካይ ስፍራ ቦታ ላይ ያሉ። ካስሜሮ፣ ብሩኖ ፌርናንዴሽ፣ ዲያጎ ዳሎ፣ ማሰን ማውንት፣ ብሪያን ምቤሞ እና ቤንጃሚን ሴስኮ በጨዋታው ይሰለፋሉ ተብሎ ከሚጠበቁ ተጫዋቾች መካከል ነው። ናሲር ማዝራዊ እና ሊያንድሮ ማርቲኔዝ ከቡድን ስብስቡ ውጪ መሆናቸው ታውቋል። ይህ ጨዋታ እጅግ የሚጠበቅ ይሆናል። የሊጉ ፉክክር ላይም ትልቅ ተጽዕኖ የሚኖረው ነው ተብሎ ይጠበቃል። ምክንያቱም ሊቨርፑል ከዋንጫ ፉክክር እንዳይርቅ የሚያደርገው ለማንቸስተር ዩናይትድ ደግሞ ተከታታይ ባክ ቱ ባክ ጨዋታዎችን ለማሸነፍና አዲስ አካሄድንም ለመጀመር ለማንቸስተር ዩናይትድም በጣም ተጠባቂ ጨዋታ ነው። ነገር ግን ቁጥራዊ መረጃዎች ወደ ሊቨርፑል ያጋድላሉ። የኮከብ ስፖርት ቤተሰቦቻችን ስላዳመጣችሁን እናመሰግናለን። መልካም ጊዜ ይሁንላችሁ።